ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ማምሻውን 3 የህወሓት የጦር አዛዦችን ከስራ አግደዋል። ጄኔራሎቹ ከስራ የታገዱት መፈንቅለ መንግስት ለማድረግ የግጭት እንቅስቃሴ መጀመራቸውን ተከትሎ እንደሆነም ተገልጿል። ይህን መረጃ በዜናችን እናስደምጣችኋለን። በስዊዘርላንድ ዋና መስሪያ ቤቱን ያደረገው ሰሌክታ ግሩፕ በሰሜን ኢትዮጵያ ኩንዚ ላይ የሚገኘውን የምርት ማዕከሉን በፖለቲካ አለመረጋጋትና በወታደራዊ ሁኔታዎች ምክንያት ወደ ኬንያና ኡጋንዳ ማዛወሩን አስታውቋል። ይህን መረጃ በዜናችን በዝርዝር እናስደምጣችኋለን። የፕሪቶሪያን ስምምነት ለማፍረስ የሚደረገው እንቅስቃሴ መቆም አለበት ሲሉ አቶ ጌታቸው ረዳ ተናግረዋል። ፕሬዚዳንት ጌታቸው ረዳ ጊዜያዊ አስተዳደሩ ከታች እግሩን እንዳይረግጥ የሚከላከልበት መንገድ አሁን የትግራይን የጸጥታ ኃይሎች ጭምር በመጠቀም ስልጣን ለመያዝ ማህተሙን እስከ መንጠቅ ተደርሷልም ሲሉ አቶ ጌታቸው ረዳ ተናግረዋል። ይህ መረጃ በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ ፕሬዚዳንት ኢሳያስ አፈወርቂ ለሳውዲ አረቢያ አልጋ ወራሽ ደብዳቤ መላካቸውን፣ የሶማሌና አፋር ወንድም ህዝቦች የጋራ ኢፍጣር ፕሮግራም ማካሄዳቸውን፣ ለአምባሳደር ምስጋኑ አረጋና ለአምባሳደር ሱሌማን ደደፎ የባለሙሉ ስልጣን አምባሳደርነት ሹመት መሰጠቱን፣ በደቡብ ሱዳን ያለው ግጭት እያየ ለመምጣቱን ዓለም አቀፉ ማህበረሰብ ማሳሰቡን፣ እንዲሁም የአማራ ፋኖ ህዝባዊ ድርጅት አፋህድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መርሃ ቤቴ አውራጃ በሚዳና ሬማ ዙሪያ ሲንቀሳቀስ የነበረው የቀስተንህ ብርጌድ በዛሬው ዕለት መንዝላሉ ምድር ወጌራ ከተማ ሲገቡ ደማቅ አቀባበል እንደተደረገላቸው መሰማቱና ሌሎች በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በስዊዘርላንድ ዋና መስሪያ ቤቱን ያደረገው ሰሌክታ ግሩፕ በሰሜን ኢትዮጵያ ኩንዚ ላይ የሚገኘውን የምርት ማዕከሉን በፖለቲካ አለመረጋጋትና በወታደራዊ ሁኔታዎች ምክንያት ወደ ኬንያና ኡጋንዳ ማዛወሩን አስታውቋል። ኩባንያው የዚህ ውሳኔ ምክንያት በኢትዮጵያ ያለው ሁኔታ ለሰራተኞች ደህንነት ስጋት መፍጠሩንና የሎጂስቲክስ ችግሮች መከሰታቸው እንደሆነ ገልጿል። የኩባንያው ዋና ስራ አስፈጻሚ አንስ ጋር ክሌም ይህን ውሳኔ አሳማሚ እርምጃ ብሎ የገለጹ ሲሆን በኢትዮጵያ ያደረጉትን ከፍተኛ ኢንቨስትመንትና ጥረት ከንቱ መሆኑን ተናግረዋል። ይህ ውሳኔ በኩንዚላ አካባቢ ከ1000 በላይ የስራ ዕድሎችን የሚያሳጣ ሲሆን በቀጥታና በተዘዋዋሪ ወደ 10,000 የሚሆኑ ሰዎችንም ይጎዳል ነው የተባለው። ኩባንያው ለአካባቢው ማህበረሰብ የኢኮኖሚ ህይወት መስመር እንደነበርና መውጣቱ ትልቅ ጉዳት እንደሚያስከትልም ገልጿል። ሰሌክታ ግሩፕ በዓለም አቀፍ ደረጃ ግንባር ቀደም የሆነ የአበባና የጌጣጌጥ እጽዋት አምራች ኩባንያ እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የፕሪቶሪያን ስምምነት ለማፍረስ የሚደረገው እንቅስቃሴ መቆም አለበት ሲሉ አቶ ጌታቸው ረዳ ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለት መግለጫ ሰጥተዋል። ፕሬዝዳንት ጌታቸው ረዳ እንደተናገሩት ጊዜያዊ አስተዳደሩ ከታች እግሩን እንዳይረግጥ የሚከላከልበት መንገድ አሁን የትግራይን የጸጥታ ኃይሎች ጭምር በመጠቀም ስልጣን ለመያዝ ማህተሙን እስከ መንጠቅ ተደርሷል ብለዋል። ከፍተኛ የጸጥታ ኃይሎች እንቅስቃሴውን እንዲያቆሙ ፕሬዝዳንት ጌታቸው ረዳ ያሳስቡ ሲሆን ንቅናቄው የሰራዊቱን አንድነት የሚያናጋ ሁኔታ እየፈጠረ ነው ብለዋል። የትግራይ ጊዜያዊ አስተዳደር ካቢኔ በትግራይ የጸጥታ ኃይሎች ከፍተኛ አዛዦች ላይ የተላለፈውን ውሳኔ በኃይል ስልጣን ለመንጠቅ መወሰኑን መወያየቱንም አስታውሰዋል። ፕሬዚዳንት ጌታቸው ረዳ መንግስት በአስፈጻሚነት አቅሙ ተዳክሟል በማለት የትግራይ የጸጥታ ኃይሎች ወደ ጣቢያ ወርደው ማህተሙን በመንጠቅ አስተዳደሮችን በኃይል እንዲቀየሩ የማድረግ ኃላፊነት የጎደለው ተግባር ነው ብለዋል። መንግስትን ለመለወጥ ራሱን የቻለ መንገድ አለ፣ ለውጡ በስርዓትና በህግ ብቻ መከናወን እንዳለበትም ጠቁመዋል። ፕሬዚዳንት ጌታቸው ረዳ የፕሪቶሪያን ስምምነት የሚጥሱ ድርጊቶች መቆም አለባቸው፣ ስለሆነም አሁን ያለውን የክልል የጸጥታ ሁኔታን ተንትነን በምን መልኩ እንደሚጎዳን ትኩረት ሰጥተን መስራት አለብንም ብለዋል። በተያያዘ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ማምሻውን 3 የህወሓት የጦር አዛዦችን ከስራ አግደዋቸዋል። ጄኔራሎቹ ከስራ የታገዱት መፈንቅለ መንግስት ለማድረግ የግጭት እንቅስቃሴ መጀመራቸውን ተከትሎ ነው። የታገዱት ጄኔራሎችም አንደኛ ብርጋዴር ጄኔራል ምግበይ ኃይሌ፣ ሁለተኛ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ እንዲሁም ሜጀር ጄኔራል ማሾ በየነ ናቸው። እነዚህ የታገዱት ጄኔራሎች በሰሜኑ ጦርነት ወቅት ዋና የጦር አዛዦች እንደነበሩም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ፕሬዚዳንት ኢሳያስ አፈወርቂ ለሳውዲ አረቢያ አልጋ ወራሽ ደብዳቤ መላካቸው ተሰምቷል። ደብዳቤውን ይዘው የሄዱት የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ ነበሩ። አቶ ኡስማን ደብዳቤውን በመያዝ ትናንት ሪያድ የገቡ ሲሆን በቤተ መንግስት ተገኝተው ለሳኡዲ አልጋ ወራሽ ልዑል መሐመድ ቢን ሳልማን ኢን አብዱልአዚዝ ኢል ሳኡድ አስረክበዋል። አልጋ ወራሹ ደብዳቤውን ካነበቡ በኋላም ለውጭ ጉዳይ ሚኒስትራቸው መርተውታል። አቶ ኡስማንም ከሳኡዲ የውጭ ጉዳይ ሚኒስትርና ሌሎችም ባለስልጣናት ጋር በጉዳዩ ላይ ተወያይተዋል። የፕሬዚዳንት ኢሳያስ ደብዳቤ በሁለቱ ሀገራት ግንኙነት ላይ ተኩር ነውም ተብሏል።
ወደ ቀጣዩ መረጃችን ስናልፍ የሶማሌና አፋር ወንድም ህዝቦች በጋራ የሚያፈጥሩበት ኢፍጣር ለአብሮነትና ለሰላም ፕሮግራም በሶማሌ ክልል ጅግጅጋ ከተማ ተካሂዷል። በፕሮግራሙ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድና የአፋር ክልል ርዕሰ መስተዳድር አቶ አወል አርባ፣ የሰላም ሚኒስትር አቶ መሐመድ እድሪስ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ እንዲሁም የሁለቱ ክልሎች አመራሮች፣ የሃይማኖት አባቶችና የአገር ሽማግሌዎች ተገኝተዋል። ፕሮግራሙም በሁለቱ ወንድማማች ህዝቦች መካከል ያለውን አብሮነትና አንድነት ለማጎልበትና ለሀገራዊ ሰላምና ወንድማማችነት ጠቀሜታው የጎላ አበርክቶ እንዳለውም ተጠቅሷል። ወደ ቀጣዩ መረጃችን ስናልፍ ለአምባሳደር ምስጋናው አረጋና ለአምባሳደር ሱሌማን ደደፎ የባለ ሙሉ ስልጣን አምባሳደርነት ሹመት ተሰጥቷቸዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለአምባሳደር ምስጋናው አረጋና ለአምባሳደር ሱሌማን ደደፎ የባለ ሙሉ ስልጣን አምባሳደርነት ሹመት ሰጥተዋል። ፕሬዝዳንት ታዬ በህገ መንግስቱ አንቀጽ 71 ንዑስ አንቀጽ 3 መሰረት ለሁለት የመንግስት ከፍተኛ የስራ ኃላፊዎች የባለ ሙሉ ስልጣን አምባሳደርነት ሹመት መስጠታቸውን ከፕሬዝዳንቱ ጽህፈት ቤት የተገኘው መረጃ ያመለክታል። ወደ ቀጣዩ መረጃችን ስናልፍ ሳልሳይ ወያነ ከአንድ የህወሓት አንጃ ጋር ትስስር ያላቸው የትግራይ ጸጥታ ኃይል አዛዦች ህጋዊነት የሌለው አስቸኳይ ወታደራዊ ህግ በማውጣት ህዝብን እያሸበሩ ነው በማለት ከሷል። ፓርቲው የጸጥታ ኃይል አዛዥ የሆኑት ወታደራዊ መኮንኖች ህጉን በተቃወሙ ወጣቶች ላይ ጭካኔ የተሞላበት የአፈና ድርጊት እየፈጸሙ ይገኛሉ በማለት አውግዟል። ፓርቲው በህወሓት መራሽነት ትግራይ በአሁኑ ወቅት እየገባችበት ያለውን ውጥንቅጥ መግታት ያስፈልጋልም ብሏል። በትግራይ ኋላ ቀር የፖለቲካ ጥፋቶች እየተፈጸሙ የሚገኙት በሁሉም የህወሓት አመራሮችና ካድሬዎቻቸው እንዲሁም በክልሉ የጸጥታ ኃይል አዛዦች አማካኝነት እንደሆነ ፓርቲው ጠቅሷል። ፓርቲው መላው የትግራይ ህዝብ ከተጻራሪ ቡድኖች አደገኛና ኋላ ቀር ፖለቲካ እንዲጠብቅና ከሳልሳይ ወያኔ ጎን እንዲቆምም ጥሪውን አቅርቧል። ወደ ቀጣዩ መረጃችን ስናልፍ በቅርቡ በሰሜን ምስራቅ የላይኛው ናይል ግዛት በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር ኃይሎች መካከል የተፈጠረው ግጭትና ውጥረት በዓለም አቀፉ ማህበረሰብ ዳግም በሱዳን የእርስ በርስ ግጭት ሊነሳ ይችላል የሚል ስጋት እየፈጠረ እንደሚገኝ ተገልጿል። የሳልቫኪር መንግስት ለሪክ ማቻር ቅርበት አላቸው ያለቻቸውን ግለሰቦችና የሪክ ማቻር ደጋፊ ናቸው ያላቸውን ባለስልጣን ካለፈው ሳምንት ወዲህ በቁጥጥር ስር እያዋለ እንደሚገኝ መዘገቡም ይታወሳል። ይህ ክስተትም ጁባላንድ በውጥረትና በስጋት እንድትናጥ ምክንያት ሆኗል። የአሜሪካ የአስቸኳይ ጊዜ ሰራተኞች ያልሆኑ የመንግስት ሰራተኞች በሙሉ ከዋና ከተማ ጁባላንድ እንዲወጡ ማሳሰቢያ መስጠቷ ተነግሯል። የተባበሩት መንግስታት ድርጅት ደቡብ ሱዳን ባለፉት ሳምንታት ውስጥ በአገሪቱ በሰሜናዊ ምስራቅ የተከሰቱ ግጭቶችን ዋቢ በማድረግ በአገሪቱ ለዓመታት ተሻሽሎ የዘለቀውን ሰላም ሊቀለብሰው ይችላል የሚል ስጋትም አስፍሯል። በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ሊቀመንበር የሆኑት ያስሚን ሱካ በሰጡት መግለጫ ፕሬዚዳንት ሳልቫኪር በሚቆጣጠሩት የጸጥታ ኃይሎችና የመንግስታቸው ተቀዳሚ ምክትል ፕሬዚዳንት ሪክ ማቻር ጋር ግንኙነት አለው ባሉት የታጠቀ ቡድን መካከል የተፈጠረው ግጭት ተባብሷል ሲሉም ተናግረዋል። ደቡብ ሱዳን እንደ ኢሮፓያን አቆጣጠር በ2011 ዓ.ም ከሰሜን ሱዳን ተገንጥላ የራሷን ሉዓላዊ ግዛት አጥራለች። በተመሳሳይ ለዚሁ ግዛት በ2013 ዓ.ም ፕሬዚዳንት ሳልቫኪርና ሪክ ማቻር ከፍተኛ የስልጣን ሽኩቻ ውስጥ በመግባታቸው በሀገሪቱ በተካሄደው ደም አፋሳሽ ጦርነት ቁጥራቸው በውል ያልታወቁ በርካታ ሱዳናውያን ዜጎች ህይወት ማጣት ምክንያት መሆኑም የሚታወስ ነው። ይህ ጦርነት እንዲቆምና ሁለቱም ተፋላሚ ኃይሎች ወደ ሰላም እንዲመጡ የአስታራቂነት ሚናውን በወቅቱ የኢትዮጵያ ከፍተኛ ባለስልጣን የአንበሳውን ድርሻ መውሰዳቸውም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ኤሌክትሪክ አገልግሎት ጭማሪ ማድረግ በአዋጅ የተሰጠው ስልጣን እንደሌለውና ስልጣኑ የነዳጅና ኢነርጂ ባለስልጣን ነው ሲሉ ስራ አስፈጻሚው ተናግረዋል። ታሪፍን የተመለከቱ ውሳኔዎች የሚወስነው የነዳጅና ኢነርጂ ባለስልጣን እንጂ በኢትዮጵያ ኤሌክትሪክ አገልግሎት አይደለም ሲሉ ነው የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ መላኩ ታዬ የተናገሩት። የኢትዮጵያ ኤሌክትሪክ አገልግሎት የመንግስት የልማት ድርጅት መሆኑን የሚያስታውሱት የስራ ኃላፊው ነገር ግን በፈለገበት ጊዜ የኤሌክትሪክ ታሪፍ የማሻሻል ስልጣን እንደሌለውም ጠቁመዋል። ስለዚህ የኢትዮጵያ ኤሌክትሪክ አገልግሎት ላይ ከታሪፍ ጭማሪ ጋር በተያያዘ የተሰራጨው መረጃ ሐሰት ነው ሲል አስተባብሏል። ኃላፊው ተቋሙ ከመስከረም 1 ቀን 2017 ዓ.ም ጀምሮ ለ4 ዓመት የህብረተሰቡን የመክፈል አቅም ታሳቢ በማድረግ በከፍተኛ ጥንቃቄ ድርጅቱ ያለበትን ወጪ ይሸፍናል በሚል ሳቤ የጸደቀ ታሪፍ መሆኑን በማስታወስም ከመናገር አልሸሸጉም። ይሁን እንጂ ታሪፉ አገልግሎቱ ያለበትን ወጪ የሚሸፍንና በቂ የሚባል እንዳልሆነ አመልክተዋል። በመጨረሻም በቀጣዩ በሚያዝያ ወር ላይ አዲስ የታሪፍ ጭማሪ አገልግሎቱ ያደርጋል ተብሎ የተሰራጨው መረጃ ትክክለኛ ያልሆነና ተቀባይነት የሌለው ነው ሲል ተቋሙ ሳይቀበለው ቀርቷል።
ወደ ቀጣዩ መረጃችን ስናልፍ የካናዳ ቀጣዩ ጠቅላይ ሚኒስትር ማርክ ካርኒ ከትራምፕ ጋር ያለውን የንግድ ጦርነት ለማሸነፍ ቃል ገብተዋል። ማርክ ካርኒ ጀስቲን ትሩዶን በመተካት የካናዳ ጠቅላይ ሚኒስትር ለመሆን በተደረገው ውድድርም አሸንፈዋል። የካናዳና የዩናይትድ ኪንግደም ማዕከላዊ ባንኮች የቀድሞ ገዢ በሊበራል ፓርቲ አመራር ውድድር 3 ተቀናቃኞችን በመርታት በከፍተኛ ድምፅ አሸንፈዋል። የ59 ዓመቱ ካርኒ በድል ንግግራቸው በካናዳ ላይ ታሪፍ የጣሉትን ትራምፕንና ሀገሪቱን 51ኛዋ የአሜሪካ ግዛት ማድረግ እፈልጋለሁ ማለታቸውን ክፉኛ ተችተዋል። አሜሪካውያን ምንም አይነት ስህተት መስራት የለባቸውም ብለዋል። በንግዱ ጦርነት ልክ እንደ ሆኪ ካናዳ ታሸንፋለች። ካርኒ በሚቀጥሉት ቀናት ጠቅላይ ሚኒስትር ሆነው ቃለ መሃላ ላይ ይፈጽማሉ ተብሎ የሚጠበቅ ሲሆን በቀጣይ ሳምንታት ሊበራሎች ይመራሉ ተብሎ የሚጠበቀውን ምርጫ ይመራሉ። አብዛኛው የካርኒ ንግግር ያተኮረው ትራምፕ የአሜሪካ ትልቁ የንግድ አጋር በሆነችው በካናዳ ላይ በጣሉት አግባብነት የለውም ባሉት ታሪፍ ላይ ነው። አሜሪካ ባለፈው ማክሰኞ 25 በመቶ የካናዳ እቃዎች ላይ ቀረጥ መጣሏም ተሰምቷል። ነገር ግን ያለውን የንግድ ስምምነት የሚያከብሩ ሸቀጦችን ነጻ ለማውጣት በቀናት ውስጥ ውሳኔውን ቀይራለች። ትሩዶ የአሜሪካቸውን የሀገሪቱ ኢኮኖሚን ለማፍረስ እየሞከሩ ነው ሲሉ ካናዳ የራሷን የበቀል ታሪፍ እንደምትከተል መናገራቸውም ይታወሳል። ካርኒ በድል ንግግራቸው ትራምፕ የካናዳ ሰራተኞችን፣ ቤተሰቦችንና የንግድ ድርጅቶችን እያጠቁ ነው ሲሉ አስተጋብተዋል። የተሰበሰበው ህዝቡ በከፍተኛ ድምፅ ሲጮህ እንዲሳካላቸውም አንፈቅድም ሲሉ አክለዋል። ወደ ቀጣዩ መረጃችን ስናልፍ ነዳጅ በውሃ ፕላስቲክና ጀሪካን ጭነው ከአዲስ አበባ ለመውጣት የሞከሩ ተሽከርካሪዎች በቁጥጥር ስር መዋላቸው ተሰምቷል። ህገወጥ ድርጊቱ የተፈጸመው የካቲት 19 ቀን 2017 ዓ.ም በአዲስ ከተማ ክፍለ ከተማ ወረዳ 1 ልዩ ቦታው ሲዳሞ ተራ እየተባለ በሚጠራው አካባቢ ነው። ተከሳሾቹ ጨለማን ተገን በማድረግ በተጠቀሰው ዕለት የሰሌዳ ቁጥር A48592 አዲስ አበባ በሆነ አይሱዙ ተሽከርካሪ 28 ጀሪካን ቤንዚን በህገወጥ መንገድ ከከተማ ይዘው ሊወጡ ሲሉ በህብረተሰቡ ጥቆማ አሽከርካሪውና ረዳቱ በቁጥጥር ስር ሊውሉ ችለዋል። በተያያዘ ዜና የካቲት 26 ቀን 2017 ዓ.ም በዚያው ክፍለ ከተማ ወረዳ 4 ልዩ ቦታው ደጉ ሆቴል አካባቢ በኮድ 3A43549 አዲስ አበባ በሆነ አይሱዙ ተሽከርካሪ ላይ በተደረገ ድንገተኛ ፍተሻ ከ500 ሊትር በላይ ነዳጅ ተጭኖ ወደ ጅማ ሊጓጓዝ ሲል ከሁለት ተጠርጣሪዎች ጋር በቁጥጥር ስር መዋሉን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ገልጿል። የክፍለ ከተማው ፖሊስ ተከሳሾቹን በቁጥጥር ስር በመዋል ተገቢውን የወንጀል ምርመራ እያጣራ እንደሆነ በመግለጽ ሌሎችም ተመሳሳይ ድርጊት ውስጥ የገቡ አካላትንም በህግ አግባብ ተጠያቂ ለማድረግ ምርመራ የማስፋት ተግባሩን አጠናክሮ እንደሚቀጥልም ገልጿል። በህግ የተከለከሉ ድርጊቶችን በመተላለፍ ህጋዊ ያልሆኑ ጉዳዮችን ህጋዊ በማስመሰል ህግን ተላልፎ መንቀሳቀስ ወንጀል መሆኑን በመረዳት በመሰል የወንጀል ድርጊት የሚሳተፉ ግለሰቦችም ሆኑ ተቋማት ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ እያሳሰበ ህብረተሰቡ እያሳየ ያለውን ትብብር በዚሁ አግባብ አጠናክሮ እንዲቀጥልም መልእክቱን አስተላልፏል። ወደ መጨረሻው መረጃችን ስናልፍ የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መርሃ ቤቴ አውራጃ በሚዳና ሬማ ዙሪያ ሲንቀሳቀስ የነበረው የቀስተ ንህብ ብርጌድ በዛሬው ዕለት መንዝላሎ ምድር ወገሬ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ከቅርብ ጊዜ ወዲህ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እያደረገችው ካለው እምርታዊ እንቅስቃሴዎች ውስጥ አንዱ የሆነው ሁሉም የፋኖ ሰራዊት ለአማራ ህዝብ የህልውና ተጋድሎ እታገላለሁ ብሎ እስከተነሳ ድረስ ከአካባቢውና ከሰፈር ወጥቶ እንዲታገልና እንዲያታግል አዳዲስ መመሪያዎች መውረዳቸውም ተገልጿል። በዚህ መሰረት ከዙ የወረደውን አዲስ መመሪያ በማስተባበር ሂደት ውስጥ እንደ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ሰሞኑን ጥቃቅን የውስጥና የውጪ ባሉባልታ የተሞሉ ፈተናዎች የተወሰኑ የሰራዊት አባላትን ውዥንብር ውስጥ የከተቱት ቢሆንም ከእዝ እስከ ኮር ባሉ ከፍተኛ አመራሮች በተደረገ ብስለት የተሞላበት ተደጋጋሚ ውይይት ሁሉም የአጼ ዳዊት ክፍለ ጦር ሰራዊት የነበረበትን የመርሃ ቤቴ አውራጃ ቀጠና በተመሳሳይ ኮር ውስጥ ለሚገኘው በማስረከብ አዲስ ወደ ተመደበበት የግዳጅ ቀጠና መንዝላሎ ምድር ወረዳ ኃይሉን እንዳንቀሳቀሰ ተገልጿል። ክፍለ ጦሩ በሚያደርገው አዲስ ቀጠናዊ ዝውውር በወገሬ ከተማ ህብረተሰብና አባት አርበኞች ደማቅ አቀባበል የተደረገለት ሲሆን በዛሬው ዕለትም የቀስተ ንህብ ብርጌድ የጦር ሰራዊት ወደ ከተማዋ ሲገቡ ደማቅ አቀባበል ተደርጎላቸዋል።